ጥሩ ነገሮች እያሳየን ህብረተሰቡ የሚመጣው ትውልድ ራሱ ጥሩ ነገር ራሱ እየተመኘ ይደግም። በቃ የኢቢኤስ እንዲህ ዋናው ከጀርባው ያለው አማንን ዛሬ 20 ዓመት አካባቢ የተዋወቁት ሲልቨር ስፕሪንግ ሜሪላንድ ውስጥ ነበር የተዋወቁት። ወንድሙ ሙሴ ጓደኛዬ ነበርና ወዳጄ ነበር። በሱ በኩል ተዋውቄው ነበር፣ ግን ብዙ ግንኙነት አልነበረንም። ወደ ቲቪ ጣቢያ ስመጣ መጀመሪያ ስራ ነው ኢቢኤስ ላይ። ከዛ በፊት ፊልም ምናምን ነበር የምሰራውና ኢቢኤስ ላይ ተገናኝተን የበዓል ስራ ልሰራለት ፕሮፖዛል ከተሰጠውትና በዛ ነው የተነጋገርነው። ዛሬ 12 ዓመት አካባቢ የመጀመሪያውን የበዓል ስራ ሰራን። ያው እሱ ጋይድ እያደረገኝ እኔም አዲስ ነኝ ለስራው፣ ግን ያው ትንሽ እውቀቱና ብዙ ፍላጎቱ ስለነበረኝ ነውና ያንን ፍላጎቴን ነርቸር አድርጎ በደንብ እንዲጎለበት አድርጎ አንድ በዓል ስራ ወደ ሁለተኛ ወደ ሶስተኛ ሲል ገባና ብዙ ሰራን። አሜሪካም ሄድኩኝ ተመልሼ እዛ ያሉት ኢቢኤስ ሾዎች ላይ በደንብ መሳተፍ ጀመርን። በጣም ያበረታኝ ነበር። መጀመሪያ እዛ እንደደረሰን አስተዋሳለሁ። ሚካኤልምን ነበር አብረን እንስራ ብሎ በሱ የጀመርነው። ሚካኤልምን ሪክሩት አድርገን ሾውን ቅርጽ ሰጥተን አብረን ነው ብዙ ነገር አሳይተን የሰራው። ከዛ ኑሮ በአሜሪካን ምን ስሰራ ብዙ ነበር የሚያበረታኝ እሱ። አለፈና ወደ ኢትዮጵያ መጣ፣ አብረን መስራት አለብን አለኝ። ኢትዮጵያ ያለው ኢቢኤስ መጣው። ከሱ ጋር አይ ቲንክ 9 ዓመት 10 ዓመት አካባቢ ደግሞ እዚህ ኢትዮጵያ ሰርተናል። 9 ዓመት አካባቢ ከምን ተነስቶ ምን እንደደረሰ ኢቢኤስ ሁሉ ጀርኒው ላይ አብረን ነበር። አንድ ተከታታይ ድራማ ነበረ ኢቢኤስ ቴሌቪዥን ላይ የሚተላለፍ ዳና የሚባል ምናልባት ከ10 ዓመት በፊት 12 ዓመት አካባቢ ይሆናልና ያዛ ድራማ ላይ እኔ በተዋናይነት ተሳተፍ ነበረ እና የዛ ድራማ ፕሮግራም ተዘጋጅቶ ለመጀመሪያ ጊዜ ያገኘሁት በዛ ጊዜ ነው እና በጣም ቀላል ብዙ ዓመት ያወቅከው ይመስል ገና መጀመሪያ ስታገኘው ለረጅም ዓመት የተዋወቅከው ይመስል አይነት ሲምፕል ሰው፣ በጣም ሞደርን ሰው፣ ሀሳቡን በደንብ መግለጽ የሚችል አይነት ሰው እና ኢምፕሬስ የሚያደርግ በመጀመሪያ ግንኙነት ኢምፕሬስ የሚያደርግ አይነት ሰው ነበረ። በኋላ በዛ ከተዋወቅን በኋላ በተለያዩ የስራ አጋጣሚዎች ኢቢኤስ ላይ የበዓል ፕሮግራሞች በሚሆኑበት ጊዜ እኔ አዲስ አበባ ዩኒቨርሲቲ አስተምር ስለነበረ ዲንም ስለነበርኩ በኋላ ተማሪዎችን አንዳንዴ ይፈልጋል ለበዓሉ አብረው የሚሰሩ የሙያ ልውውጥ እንዲኖር ይመኛል። ዩኒቨርሲቲ ተማሪዎች ከዛ ካለው ልምድ እንዲቀስሙ፣ በዓላት ላይ እንዲሰሩ፣ በፊልምም በጥበብ ስራም እንዲሳተፉ ብዙ ፍላጎት ያሳይ ነበርና በዛ ደግሞ የተቀራረብን ሄድን። መጀመሪያ አማን ፍስሐ ጽዮንን የማውቀው በ50 አለቃ ገብሩን ነው የማውቀው። 50 አለቃ ገብሩ ማለት በኢትዮጵያ ራዲዮ ጣቢያ ምንም ገንዘብ ሳይከፈለኝ በነፃ የሰራሁት ስራ ነው። ያ ሁሉ ስራ ያን ሁሉ ዘመን የሰራሁትን የከፈለኝ አማን ነው። በከፍተኛ ክፍያ ግጥም በዚህ ታሪክ ተከፍሎ አያውቅም በሚባል ደረጃ 50 አለቃ ገብሩን ግጥሙን ብቻ ድምጹን ብቻ ተወስዶ እንዲከፈለኝ በማድረጉ ያ መቃ ምንም ኦሬዲ ድሮ የሰራሁትን ስራ ነው አንብብና ላክ ነው የተባልኩት። በከፍተኛ ክፍያ ከፍሎኝ በዚያ ወቅት ነው። እሱን በቀጥታ አላቀውም፣ አቀው የነበረው ሳሚን ነው። ከዚያ በኋላ ነው ያገኘሁት። ለኔ የትልልቅ ክፍያዎች በስነ ጽሁፍ የትልልቅ ክፍያዎች ማስታወሻዬ ነው አማን ማለት። በዚያ ነው በ50 አለቃ ገብሩ ነው መጀመሪያ የተዋወቅ ነው። አማን እውነት ለመናገር በጣም ጥሩ ሰው፣ በጣም የተረጋጋ፣ ሲያወራ ራሱ ድምፁም አይሰማ፣ የሚሰራው ግን ብዙ፣ አዛኝ፣ ለድሆች የሰውን ስሜት የሚረዳ በጣም ትልቅ ሰው ነበር። ለኔ ደግሞ በጣም ወዳጄ ነበር። ኢቢኤስ እንደተከፈተ ጀምሮ እኔ ከኢቢኤስ ጋር ብዙ ስራ ሰርቻለሁ። በዚህ አጋጣሚ ድርጅቴንም በደንብ ከፍ ያደረገልኝ ኢቢኤስ ነው እና አማንን በዚህ ደረጃ ነው የማውቀው። ብዙ ስራዎች ሰርተናል
ብዙ ነገሮች ተመካክረናል፣ በግል ተወያይተናል። አማን የኢትዮጵያ ሚዲያ ባለውለታ ነው። ትልቅ ሰው ነው ያጣ ነው እውነት ለመናገር። አማንን እኔ እንደ ጓደኛ ብቻ ሳይሆን እንደ ወንድም፣ እንደ ስራ ባልደረባ ወይንም ደግሞ አንድ ሙያ አካባቢ እንዳለን ሰው ሳይሆን በሆነ አጋጣሚ የምትገናኝ ግን ልብ ውስጥ የሚቀር እንደ ቤተሰብ ያህል የምትቆጥረው ወንድም ነው። አማን በጣም ቀለል ያለ ስትቀርበው ስራ መሰረት አድርጋ አይደለም የምትቀርበው። መጀመሪያ ደስ የሚለው ሰው መሆንህን ነው የሚቀበለው። በጣም የማረሳበት አጋጣሚ ማለት ነው። ልክ የመጀመሪያ ቀን ስንገናኝ የሆነ በቃ ተራርቆ የቆየና ድንገት የተገናኘ ወንድማዊ አይነት ባህሪ አለው። ይሄ በጣም ልዩ ያደርገዋል አማን። ሁለተኛ የአማን ከሰው ሰውነት አልፎ በእውቀት በጣም በተረጋጋ ነገሮችን በምክንያታዊነት የሚያምን ነው። እንዳልኩ እንግዲህ ስንቀራረብ የመጀመሪያ ወንድማዊነቱ ነው በጣም ትልቅ ቦታ ልቤ ውስጥ የቀረው። ሲቀጥል ስለ ስራ ስናወራ የራስን ብቻ የማውራት ጉዳይ የለውም። በቃ በጣም በእውቀት የጋራ እንዴት እናድርግ ነው። በሶስተኛ ደረጃ የሚዲያ ውስጥ ስናወራ በጣም የሚገርመኝ ነገር የኃላፊነት ስሜቱ የትውልድ ነው። ኢቢኤስ ቀድሞ ኢቢኤስን ጆይን ካደረጉ ስታፎች መካከል አንዷ ነኝ። እኔ አማንን ሳገኘው በፊት አለቃዬንና የኢቢኤስ መስራች 2 ወይም 3 የሚሆኑ ልጆች ብቻ ናቸው አብረውት የነበሩት። 2 ጋዜጠኞች፣ 1 ካሜራ፣ ዮሐንስ ጆን አሁን አሜሪካ ያለ፣ ኪሩቬል ኤዲተራችን፣ እነሱ ብቻ ነበሩና ሰዎች መጨመር አለብን ብለው ከነሱ ጋር መክረው 4 ልጆችን አናገረን። ከነዛ ውስጥ ከገቡት አንደኛዋ ነበርኩኝ። የፕሮግራም አይዲያ ነበር የጠየቀኝ። እድሉን ቢሰጠኝ ምን ለመስራት እቅድ እንዳለኝ ማለት ነው፣ ፕላትፎርሙን ቢያመቻችልኝ ምን መስራት እንደምፈልግ ነገርኩት። የትልልቅ ሰዎችን ፕሮፋይል በኢትዮጵያ በሁሉም ረገድ ፓዮነር የሆኑ ሰዎችን ፊቸር ማድረግ ነው የምፈልገው ስለው እዛው ነው ፐርፌክት ያለኝ ማለት ነው። በቃ ኦልሬዲ ኢቢኤስ ዲዛይን የተደረገ ስም የነበረው አሪያ ሰብ ወይ ሱኒል ግን ደግሞ ሆስት ያልነበረው እንትኑ ነበራቸው እነሱና እሱን ትይዣለሽ አለኝ። ከምታዩት በላይ አድጎ ነገ እናንተ ስለ ኢቢኤስ ታስቡ አሮስ ፓርት ኦፍ ኢት ማለት በቃ የሚያኮራ መጽሐፍቶቼን ብዙ ጊዜ እኔ አይደለሁም ማሳተመው። እስከ 6ኛው መጽሐፍ የሚያሳትሙልኝ ሰዎች ናቸው። ራስ ማሳተም ለደራሲ በጣም ጠቃሚ ነው። በተከታታይ ስራ ለመስራት ያመቻል። ስለዚህ ይሄን አሰብኩና የተወሰኑ ሰዎች በቅርብ ማቃቸው 10 ሰዎች በሚችሉት ዋጋ እንዲገዙ 10 ኮፒ፣ የቀረውን 90 ኮፒ ደግሞ የሚችሉ 2 ሺህ ብር ይገዙና ለምን ለመጀመሪያ ጊዜ የራሴን መጽሐፍ አላሳትምም ብዬ 2 ሰው ጋር ሄጄ በሶስተኛው እሱ ጋር ሄድኩ። ገና ብዙ ሰው ይቀረኛል። ይሄን መጽሐፍ ለመጻፍ ያን ሁሉ ጊዜ ደከምክ። ከዚህ በኋላ እኮ አንተ በዚህ በገንዘብ ጉዳይ መጨነቅ ማሰብ የለብህም፣ ሙሉ ወጪህን እኔ ነኝ የምችለው ብሎ የመጽሐፉን ሙሉ ወጪ በመቻሉ በዛ ካፒታል እስካሁን ድረስ በተከታታይ ራሴ ነኝ የማሳትመውና የህይወቴን ጠቅላላ መንገድ የቀየረ ያበረታኝን ሰው ነው ያጣሁት ማለት እችላለሁ። እኔ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ሆኜ አዲስ አበባ ካቢኔ አባል ሆኜ የምሰራበት ጊዜ ነው የበለጠ በጣም ቅርበት ያሳየ ነው። ይሄውም እንዴት ነው እንግዲህ አማን በጣም ትልቅ የቤተሰብ የመዝናኛ የማህበረሰብ ሚዲያ የመሰረተ ሰው ነው። ቅድም እንዳልኩም ቀለል ያለ ልቡም ክፍት የሆነ ሰው ነው ሳውቀውና የጎዳና ተዳዳሪዎችን እያነሳን ለማቋቋም እቅድ አቀድን
እና ያንን እቅድ ሊያሳኩልን ከሚችሉ ሊረዱን ከሚችሉ ሰዎች መሃል አንዱ አማን ቢሆን ብለን አሰብንና አነጋገርን። ከሀሳባችን በበለጠ ሀሳባችንን አስፋፍቶ አሳድጎ ሚዲያውን ለዚህ ጉዳይ ዴዲኬት አድርጎ ራሱም ጊዜውን ዴዲኬት አድርጎ የጎዳና ልጆች ከየመንገዱ እያነሳን ሰው ክብር እንዲያገኙ የሰው ሕይወት እንዲደርሳቸው ለማድረግ ያደረግነው ጥረት ትልቅ አስተዋጽኦ ያደረገልን ነበር። አማን የነበረን ደግሞ ገንዘብ የምናሰባስብበት በስልክ ቁጥር የሚደረግ እሱን ሁሉ ይረዳን ነበረ። ከሱ አልፈን ደግሞ አሁን ብዙ ተማሪዎችን የሚረዳው የመገባ ስራ በሚሰራበትም ጊዜ የቦርድ አባል ደግሞ ሆኖ እዛም ላይ ብዙ አብረን ሰራን። እንግዲህ እስከ ህይወት መጨረሻ ድረስ በብዙ የስራ ግንኙነት እንገናኝ ነበር፣ በወንድምነት እንገናኝ ነበር። በጣም ኮንሲደሬት ሰው ነው። ፍቅርና የሚሰጥህ ነገር ትራንዛክሽናል አይደለም ማለት ካንተ ፈልጎ የሚሰጥህ ነገር የለም። አማን የመስጠት ሰው ነው፣ የተፈጠረው ለመስጠት ነው። እና እኔ የፒኤችዲ ትምህርቴን በመማርበት ጊዜ ሚዲያ ላይ ነው የምሰራው፣ ቴሌቪዥን ላይ ነው እና አንዳንድ ዶክመንቶች ሰጠኛለህ ብዬው ነበረ። ኋላ አንድ ቀን ሰፈር ይደውልኝና ላግኝህ ብሎኝ ስሄድ በከረጢት 5 መጽሐፍ ከአሜሪካ በቴሌቪዥንና በድራማ ላይ የተጻፈ ይዞልኝ መጥቶ ይህ ይጠቅምሃል ለጥናት ብዬ ነው ብሎ ሰጥቶኛል። እና መጽሐፍቱም አሉ። መጽሐፍቱን ሳይ ብቻ ሳይሆን ሁልጊዜም ማስታውሰው በጣም ቅን፣ ጥሩ፣ ጎበዝ፣ መልካም ልብ ያለው እንደ ፈረንጆች ዋን ኦፍ ካይንድ የሚሉት አይነት እንደ ሁሉም ጓደኞች ሁሉም ሰው እንደሱ ቢሆን የምትመኘው አይነት ጎበዝ መሪ፣ ጎበዝ ተቋም አቋቋሚ ሰው ነው። ዛሬ 2 ዓመት አካባቢ ነው ከኢቢኤስ ወጥቼ የራሴን ጣቢያ ልከፍት ተፍ ማለት የጀመርኩት የነበረው ያበረታኝ ነበር እዛ ላይም እና ዛሬ ወር ተኩል ድረስ እሱ ታሞ በቴክስት እንጻጻፋለን በየጊዜው እና ይጠይቀኛል፣ እንዴት እየሆነ ነው ጣቢያ ይመክረኛል። ኮንሲስተንሲ ነው ጥሩ በርታ ይለኛልና አሁን ህልፈተ ሞቱን ከሰማሁ በኋላ ቴክስቶቹን እያነበብኩ በጣም እረብሻለሁ። ወደ ኋላ ወጥቼ አነባለሁ፣ እረብሻለሁ እና አሁን ላለሁበት እኔን እንዲህ ቲቪ ጣቢያ ባለቤት ሆኜ ብዙ ነገር እንድጠር እዚህ ለደረስኩበት ደረጃ አማን ያበቃኝ። አማንና ከማክዳ ጋር ሆነው ብዙ ሰርተውኛል። ብዙ ሲጠፋም እየተስተካከለ ጥሩም ሲመጣ እየተበረታታ አሁን ያለሁበት እኔን ሰርቶኛል ብዬ አምናለሁ እና እኔ በጣም ትልቅ ባለውለታዬም ወንድሜም ነው። ቤተሰብ ነን ከኔ ጋር ቤዚክሊ አማን ስራ አለቃዬ ብቻ አይደለም፣ ቤተሰቤ ነው። ሁል ጊዜ እሱ የሚለን ስናወራ እንዴት ሁሉን ሚዲያ ያቀፈ ስራ ትውልድን አስበን እንስራ የሚል ነው። እውነትም በዚህ መንፈስ በኢትዮጵያ ሚዲያ ኢንዱስትሪ ውስጥ አሁን ሰው የሚያውቀው እንደ አንድ ተቋም የአንድ ተቋም መስራችና መሪ መስሎ ነው የሚያውቀው። ግን በሁሉም ሚዲያ ውስጥ አሻራው አለ። በሁሉም ሚዲያ ውስጥ የሱ እውቀት አለ፣ ልምድ አለ። ለምን እሱ እኛ ላይ ያስተጋባ፣ እኛ በምንመራው ሚዲያ ውስጥ ነው ያስተጋባ ነው። የዚህ ሁሉ መነሻው ሰው መሆን፣ በእውቀት መምራትና ኃላፊነትን ከራስ ጥቅምና ከራስ ተቋም በላይ አሳልፎ እንደ አገር ትውልድን እንደ መገንባት የሚያይ ነውና አንድ በጣም ትልቅ በሚዲያ ኢንዱስትሪ ውስጥ በጣም መሰረታዊ የአስተሳሰብም የተግባርም ለውጥ ያመጣ ሰው ነው ያጣ ነው። ችሎታዬ ነው ብዬ ማስበውን ኢንተርቪው አደራረግ ማለት ነው በዛ ፋይንድ አውት ያደረግኩበት ብዙ አመት የሰራውበት ፕሮግራሙን እንደገና በደንብ ተመልካች እንዲኖረው ምን እናድርገው ሲለኝ ደግሞ ማለት ነው ወደ ዶክመንተሪ ስራም ሂስቶሪካል ዶክመንተሪዎችን ወደ ማዘጋጀት ስንመጣ ሁሉንም ነገር አብረን ነው ብሬንስቶርም የምናደርገው። ኮምፎርት ዞን ውስጥ ገብተሃል፣ ነቃ በል እንደዛ ሆነሻል፣ ምን እናድርገውን በቀጣይ እንዴት አድርገን እንበለው ሲል ማለት ነው ቀጥሎ ያለውን ያንን ፎርማት አብረን ዲዛይን አድርገን ተጨማሪ የሰው ኃይሎች ያውም እንደ አማን አርአያ ሰብን ኢቢኤስ ማህበራዊ ኃላፊነቱን ይወጣበታል ብሎ የሚያስብበት አይ ቲንክ ጥቂት ፕሮግራሞች መካከል ነበረ። ምክንያቱም ምንም ገቢ የማያመጣ ግን ደግሞ ብዙ ብር የሚያወጣበት በተለይ በዶክመንተሪ ፕሮዳክሽን አድርገን ስንቀይረው በዳይሬክተር ብዙ አክተር የሚሳተፍበት ኮስቹም በጣም ብዙ ነገር ከከተማ ወጥተን ሎኬሽን ፈልገን የምንቀርጽበት ስለነበረ በሱ ኢንቨስት ብቻ የሚያደርግበት ሪተርን ያልነበረው ፕሮግራም ነው የነበረው። ኢትዮጵያን በጥሩ
በጥሩ ኢሜጅ መገንባት አለብን። አማን ፍሳጽዮን የሚባል ሰው ነበር። በኢትዮጵያ የሚዲያ ታሪክ ውስጥ የማይደፈረውን የደፈረ ጀግና ነበር። ይህ የማይደፈረው ታሪክ መዝናኛና የቤተሰብ ትርኢት በኢትዮጵያ ሚዲያ ዋቶ ሊሄድ ይችላል፣ ቤተሰብ ሊሰራበት ይችላል፣ አገር ሊሰራበት ይችላል ብሎ አምኖ የማያዋጣውን ስራ ለረጅም ዓመት ተሸክሞ ከፍሎ መስዋዕትነት ተቋም ያቆመ ሰው ነው። ለሌሎች ሚዲያዎችም መከተል በር የከፈተ ሰው ነው። ፋና ወጊ ነው፣ ጀማሪ ነው ብለው እንዲያጠኑ ትፈልጋለሁ። አማን ፍሳጽዮን የተለየ የሚዲያ አስተዳደርን የፈጠረ ነው። ጋዜጠኞችን የነበሩትን ባለሙያዎች የማናውቀውን ኳሊቲያቸው እንዲወጣ አድርጓል። በኢቢኤስ ለምሳሌ ነፃነትን በፊልም እናውቀዋለን። ቤተሰብ ጨዋታ ላይ የምናውቀውን ነፃነት የፈጠረልን ኢቢኤስ ነው። ኢቢኤስን የፈጠረው ደግሞ ይሄ ሰው ነው። የሚገርመው ህዝብ ሁሉ ዓለም ሁሉ ኢቢኤስን ያውቃል። ከኢቢኤስ ጀርባ የሆነውን ሰው በዚህ ቀን አልነበረም የኢትዮጵያ ህዝብ ሊያውቀው ይገባ የነበረው። የሚቆጨኝ አንዱ እሱ ነው። እሱ ነበር እኮ ይሄን ያደረገው ብለን በክብር ሳናመሰግነው ይሄ ነገር በመፈጠሩ አዝናለሁ። ለኢትዮጵያ ሚዲያ ትልቅ ልዩነት ፈጣሪ ነው። አንደኛ ቴክኒኩ ኢቢኤስ ላይ አይተ ከሆነ ከሌላው ሚዲያ ሰዎችን ሄሮ ያደርጋል። ሄሮ የማድረግ ነገሩ እና ብዙ ሚዲያዎች ላይ የምታማቀው ማቴሪያል ላይ ነው የሚተኮረው። ጥሩ ካሜራ፣ ጥሩ ስቱዲዮ፣ ጥሩ መኪኖች፣ ጥሩ ህንፃ፣ ብዙ ወጪ የሚያልቀው ለሙያው የሚያስፈልጉ ግብአት ነው። አማን ግን ባለሙያው ላይ ነው እና እንደምታውቀው በዛች ትንሽ ቦታ ይህንን የሚያክል ጃይንት ሚዲያ ሲፈጥር ምን አይነት ምናብ ያለው ሰው ነው። ከዜሮና በአዲስ መንገድ አዲስ ነገር ነው ያቀረበልን እና እንዳልኩ ይሄ ሁሉ ሆኖ ገና እንዳልሰራ የሚሰማው ሰው ሲሆን ስታይ የቀረብንን ደግሞ እያሰብን እናዝናለን እና ይሄ በጣም ትልቅ አሳዛኝ ቀን ነው ለኔ። ኋላ ላይ የመጡት መጀመሪያ አካባቢ ኤኤንኤን፣ ኤልቲቪ፣ ሜሚት አሁን ድረስ ኋላ ቃናም በላቸው እንዳለ የመጡት ሚዲያዎች ማንን አይተው ነው ብትል ኢቢኤስን፣ ከኋላ ሆኖ ማንን ብትል አማንን ስቱዲዮ ሲገነቡ ማለት አንዳንድ ተመሳሳይ ፊልድ ላይ ስትኖር በብዛት ኮምፒቲሽን ስለሆነ የሚኖረው በቀናነት ልምድ የመለዋወጥ ነገር አይኖርምና ግን አብዛኞቹ መጥተው ከስክራች ጀምሮ ሲነሱ ጀምሮ አንደኛ ከማማከር ከሁሉም ማለት ነው ከኢኒሻል ስቴጃቸው ጀምሮ ነው አማን የሁሉ ሚዲያዎች ላይ ቴስቲሞኒ ከሰጡ ተሳትፎ ያደረገባቸው እኛ የምናውቃቸው ማለት ነው። ከዛ ጀምሮ ማለት በጣም ፖዚቲቭሊ የልምድ ልውውጥ ከመስጠት ብቻ ሳይሆን ማለት ነው ፎሎ አፕን በማድረግ የሄድበት ርቀት ኋላም የግል ሳተላይት የሚዲያ ካውንስል በእነዚህ አይነት ነገሮች ላይ አማን ትልቅ አስተዋጽኦ የነበረውና አሁን ብዙ በአማን ህልፈት ዙሪያ የተሰጡ እንትኖች ላይ ሳይ ምስክርነት ላይ ማለት ነው እቺ ቪዥነሪ ባለራዕይ የምትለዋን ቃል አብዛኞቹ ሲጠቀሟት ያለኝ ግን እንዲሁ ሌሎች ሰዎችም ሲያልፉ በብዛት የሚባል ነገር ይሆንና ማለት ነው አፋዊ ይመስላል። ግን ለአማን የእውነት እንደሱ ያልሆነ የእውነትም ራዕይ የነበረው እኛ ከአንድ ካሜራ፣ ከአንድ ኔክ ማይክ፣ ከአንድ የኪራይ መኪና ተነስተን ማለት ነው አሁን በዚህ ስታፍ የሚሰራበትንና ያለውን ኢኩዊፕመንትና ያው ፋሲሊቲውን ስታይ ማለት ነው በቃ ህልም ስለነበረው ነው በእነዚህ አመታት ኢቢኤስን እዚህ ያደረሰው ለሌሎችም አሪያና እንትን ሆኖ ማለት ነው ብዙ እንደዛ ሌሎች ሚዲያዎችን ፍሎሪሽ ያደረጉት በአማን አስተዋጽኦ ነው። የአማን ሌጋሲ መታወስ ያለበት ሚዲያ ለትውልድ ግንባታ ነው። አንድ ሚዲያ አገር ይሰራል። አማን ሁል ጊዜ ስለ ራሱ ሚዲያ አይደለም የሚያወራው፣ ሚዲያዎች እንዴት ተባብረው አገር ትውልድ መስራት ይችላሉ ነው። አንደኛ የትብብር መንፈስ ሁሌ መታወስ መቻል አለበት ብዬ አስባለሁ። ሁለተኛ ኃላፊነትን ከራስ በላይ አድርጎ ለሀገርና ለትውልድ
ማስተላለፍን ከአማን መማርና አማን ሊታወስበት የሚገባ ነው ብዬ አስባለሁ። ሶስተኛ ሙያዊ ክብርና በእውቀት የተመራ ሙያ በምክንያታዊነት በስሜት ሳይሆን በስሌት የሚመራ መሆኑን ሁሉን ያቀፈ መሆኑን ሀዛኝነትን፣ መቅረብን፣ ሰው መሆንን አማን የሚታወስበት ነው። መታወስ ብቻ አይደለም የሱ ሌጋሲ ሆኖ ቢቀጥሉ በጣም ደስ ይለኛል። እንትን ነው ምንድን ነው አማን ትልቁ ነገር ለዚህ እንድንበቃ ያደረገን የነበረው ነፃነት ነው። ይሄ ህግ አይገድብህም ስታቀርብ ስርዓት አትለፍ፣ ሰውን ኦፌንድ አታርግ እንጂ ነፃ ሆነ ማቅረብን ነፃ ሆነ መስራትን የሚያበረታታ ኤንቫይሮንመንት ስለተፈጠረ እና የውጭም ልምድ ስላለው ውጭ ሀገር ላይ ያሉ ሾዎች እንዴት ቅልል ብሎ እንዴት ሰው ራሱን ሆኖ እንደሚሰራ ስታይ በቃ ራሱን ሆኖ የሚያቀርብን ሰው በጣም ኢንከሬጅ ያደርጋል። አሁን ነፍሱን ይማሩ አስፋውን ነው አስፋው እዛ ጋር የሚያቀርበው አስፋውና ውጭ ላይ የምናውቀው አንድ አይነት ነው። ያንን ነበር ኢንከሬጅ የሚያደርገው አማን ራስን ሆኖ ነፃ ሆኖ መቅረብን ሰው መሽተትን ነቃል አይደለ ሰው ጋር ተቀርብ ያ ነው ትልቁ ቁልፍ ነገር ከጀርባ የነበረው። ያን ሆኖ ሆስቶቹ ዝግጅቶቹን በደንብ ማቅረብ ሲችሉ ሾውም ያምራል እና ከዛ ውጭ ደግሞ የሚሟሉ ነገሮች አይን ላይ ማክዳና ማን በጣም ትልቅ ኳሊቲያቸው ደግሞ ወድላቸው የሚታይ ነገር ላይ ኢንቨስት ያደርጋሉ። አይን ነው የሚበላው አይደል መጀመሪያ ሰው እያንዳንዷ ከለር ዋይዝ ፈርኒቸር፣ አለባበስ ሁሉ ነገር ላይ በጣም ተጨንቆ ነው የሚሰሩት የነበረውና ከዛ በኋላ ደግሞ ይዘቱ በቃ ነጥብ በደንብ ሰው ጋር የሚደርስ ነገር እንዲሆን ይፈልጋል። ኢምፓክት ያለው ነገር እንዲሆን ብዙ እርዳታ ስራዎች ሰርተናል። አንድ ላይ በዓላትን እያስታከክን ከበዓላትም ውጭ ሰርቷል ብዙ እና ያ ነገር ምንድነው መጨረሻ ያለውን ኢምፓክት እንትን ይለዋል። ለዛ ነው ትልቁ ሚስጥር እሱ ነው። ሰው የሚል ነገር መስራት መሞከሩ ነው። ሰውን ክብር የሚያሰጣ ስራ አንሰራ። አማን ተለየን የምንለው ኢቢኤስን ማስቀጠል ካልቻልን ነው። ኢቢኤስ ከዚህ ይበልጥ ተጠናክሮ በብዙ እልህ የሱ ሐውልት መቃብር ቤት ነው የሚቀመጠው ብያለሁ። የሱ ሐውልት ኢቢኤስ ነው። ኢቢኤስን ሕያው እስካረግን ድረስ ኢቢኤስ እስከቀጠለ ድረስ የአማን ኢቢኤስ እያማረበት በሄደ ቁጥር እያማረበት እንደመጣ ነው የማስበው። ምክንያቱም የጥቂት ዓመታት ጉዳይ ነው፣ የ15 20 ዓመት የ10 ዓመት ጉዳይ ነው። ሁሉም ወደዛው ነው የሚሄደው። ግን ሕያው የሆነው የእሱ ነገር ህልሙ ኢቢኤስ ስለነበር ኢቢኤስን ማስቀጠል አሻሽለን እሱ ከሚያልመው በላይ ከፍ አድርጎ ማስቀጠል መቻል ማለት እሱን ሕያው ማድረግ ነው ብዬ አስባለሁ። ይሄን አለማድረግ ነው የእሱ እውነተኛ ሞት የሚባለው። ለእኔ ይሄ ነው። እኔ አሁንም ማደንቀው ይመስለኝ የኃላፊነት የማከፋፈል ችሎታ ያለው ይመስለኛል። እስከ ትንንሾቹ ኃላፊነቶች ድረስ የማብቃት ሰዎችን እንደገና ደግሞ ብቸኝነት ብዙ ጊዜ በህብረት የመስራት ችግር አለኝ ሀገር የህብረት የመስራት ችግር እንዳልነበረበት እረዳለሁ። አብረውት የሚሰሩ ፓርትነር የሚያደርጉ በቤተሰብም በኩል የሚሳተፉ ሰዎች እንዳሉ አውቃለሁ። ይሄ አስተዋይ ሰው ስለሆነ ነገሩ እንዲቀጥል ሰርቶት እንዳለፈ ነው ማምነው። ስለዚህ እሱ ባሳያቸው መንገድ ሁሉም ያንን ከፍታ ጠብቀው ኢትዮጵያ ቤተሰብ የሰራ ሚዲያ ነው ኢቢኤስ። በእያንዳንዳችን ሃውስሆልድ ውስጥ ልጆቻችን፣ ባለቤቶቻችን፣ አጋዦቻችን ሁሉ ጋር ሚዲያው ብቻ ሳይሆን የሚዲያው የፈጠራቸው ሰብዕናዎች እንኳን ሲኖሩም ሲለዩም ሄሮ ሆነው ጀግና ሆነው አገር ሰርተው መሄዳቸውን የመሰከርንበት ሚዲያ ነው። ይህን ጠብቆ መሄድ ያስፈልጋል። ሀገር ትልቁ አማን ያደረገው ነገር ለሀገር ምንም ወደኋላ የሚል ሰው አይደለም። የሀገር ጉዳይ የኢትዮጵያ ጉዳይ ነው ከተባለ እኔ ይገርመኛል። የአማን ዴዲኬሽን አየር ሰዓቱን በነፃ መስጠት ብቻ አይደለም፣ ሰውን ሁሉ ጉልበቱን ያለውን ነገር ሁሉ አስተባብሮ ቅድም እንደነገርኩህ ለሀገር ተግባር፣ ለሀገር ሀሳብ፣ ለሀገር ህልም የሚቆም ሰው ነው። ኢቢኤስ ያንን ይቀጥላል ብዬ እምነት አለኝ። ምክንያቱም ሰርቶት ስለሄደ ማንኛውም ድርጅት ማንኛውም ስራ መጀመሪያ አሪፍ ከሆነ አሪፍ ተደርጎ ከተሰራ ትውልድ ያስቀጥላል።
ሚዲያውን በደንብ መቀጠል ያለበት ይመስለኛል። በደንብ ተጠርጓል። ምንም አዲስ ነገር የለም። በተሻለ መልክ አስተካክሎ መሄድ በቃ መጠናከር ያስፈልጋል። ትልቅ ሚዲያ ነው። እውነቴ ነው የምነግርህ። አንድ ድርጅት ሲቋቋም ሁሉንም ድርጅት የሚያንቀሳቅስ በእያንዳንዱ በሁሉም ካምፓኒዎች የተለያየ ካምፓኒ ሊቋቋም ይችላል። ግን ይሄ በሚዲያው ካምፓኒ ደረጃ ይሄ ትልቅ የእንቅስቃሴ ወይ ደግሞ የሚዲያን እንቅስቃሴ የፈጠረ ድርጅት ነው። ስለዚህ በደንብ መቀጠል ያለበት ይመስለኛል። ሰራተኛውም ባለቤቷም ወይዘሮ ማክዳ እሷም በጣም ትልቅ ሰው ናት። በደንብ መቀጠል ያለበት ይመስለኛል። በቃ ያጣነው ሁሉም ኢትዮጵያኖች ሁሉም ሰው በጣም እናዝናለን፣ በጣም ይሰማናል። ግን በማንኛውም ነገር በሁሉም ነገር ከኢቢኤስ ጎን ሆነን እኛም በተቻለንን መጠን በሁሉም ነገር አግዘን አብረን እንቀጥላለን፣ አብረን እንሰራለን የሚል ግምት ነው ያለኝ። በደንብ ከጎናቸው ነን፣ እንሰራለን፣ እናግዛለን፣ መበርታት አለብን። ማክዳ አሰፋ አንድ የተነሺ ከኢቢኤስ ሳክሴስ ጀርባ እና ከኔም ጎን ለ26 ዓመት የቆመች ውዷ ባለቤቴ ነች።